ያሳዝናል። ያፌት ልታመልጥ የነበረችው ልጅ ገደላት። ልታመልጥ የነበረችዋ ልጅ ብትለምነውም ለማንም አልናገርም ብትለውም እሱ ግን በጭካኔ ገደላት። ናታን ችግር ውስጥ ገባ። ናታን ታግታ ያገኛትን ልጅ ዲያራን እናቷ ደውላ ከእሷ ጋር ከሆንክ ከኔ ጋር እንደምታወራ ሳታስነካ ቀጥታ ወደ እኔ ጋር ና አለችው። እሱም የወንድ ጓደኛውን አስመስሎ እሺ በጣም ፈልገህ ነው እመጣለሁ ብሎ ተነስቶ ሄደ። አቤል ዳጊንና ጽዮንን ለማስፈራራት ቢሞክርም ግን በራሱ ወጥመድ ወደቀ። አቤል ለጽዮን ዳጊ ነው ያፌትን የወጋው ብሎ አላት። ጽዮንም ልክ እንደማያውቅ ሆና ኧረ እባክህ ብላ ደነገጠች። ቢኒ ያፌት ላይ ክስ መሰረተ። ያፌትም ይህ ውሻ እገለዋለሁ አለ። መንገድ ላይ አግኝቶ ሊያስፈራራው ቢሞክርም ቢኒ ግን አሁን ላይ ምንም ሊፈራው አልቻለም። እንደውም አሁን ያለው ዳኛ በገንዘብ የምትገዛው አይደለም አለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አለው አልሐምዱሊላህ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ ሐረግ ክፍል 86 ይዤላችሁ የመጣሁት። በክፍል 85 ላይ እንግዲህ ያፌትና ጋርዱ ምን አይተው እንደነበረ የደነገጡት ያንን አይተን ነበር ያቆምነው። እንግዲህ አይተው የደነገጡት ሁለቱም አንዲት ልጅ ከውስጥ ከታገቱት ውስጥ ለማምለጥ እየወጣች ነበር። ስትወጣም አለቃው ማን እንደሆነ አየችው። ያፌትንም ታውቀው ነበር። ያፌትም ቀጥታ ወደ ልጆቹ ሄዳ ሳታብራራ ሂድና አንጠልጥለህ አምጣልኝ ብሎ አዘዘው ታሪኩም እንደታዘዘው ሄዶ ልጅቱን አንጠልጥሎ ይዟት መጣ። እባክህ ለማንም ምንም አልናገርም፣ እባክህ ይቅርታ አድርግልኝ፣ የፈለግከውን ነገር እሰራለሁ፣ ምንም ነገር አድርጊ ቢባል አደርጋለሁ፣ እባክህ አትግደለኝ እያለች ለመነችው ያፌትን። ያፌት ግን በፌዝ እናቴ ላይ ነው ያለችው፣ ከተገናኛችሁ ሰላም በያት ብሎ በጭካኔ የገደላት። ሔዋንም የነገሩን ማብራሪያ እየፈለገች ነው ከልጆቹ። ምንድን ነው ማድረግ ያለብን? እንዴት ነው ማምለጥ ያለብን? አሁን ምን ያደርጓታል? ትላቸዋለች። እነሱም ይገሏታል አሏት። እናንተ እንዴት ታውቃላችሁ? ስትላቸው ወስደው ያሳዩናል፣ ተገለው የተጣሉትንም ለጅብ የተሰጡትንም እየወሰዱ የእናንተ ዕጣ ፈንታ ይሄ ነው የሚሆነው እያሉ ያሳዩናል አሏት። ሔዋንም ወይኔ እፉዬ በዚህ መከራ ውስጥ ነው ያለፍሽው አለች። ቤዛ አዲስ የተዋወቀችው ልጅ ሊጠይቃት ቤት ድረስ መጣ። ቤዛም በሽተኛ ለመጠየቅ ብለህ ነው ተመላልሰ የመጣው ስትለው ኧረ እንደዛ አይደለም አላት። እሱም እኔ እናንተ መኪና ውስጥ ገብቼ እንደተዋወቅን እንዳትናገር አለችው። ቤዛ ጊዜ ተጠሪሽ ማን ነው? እኔ የለኝም አላት። ግን ከቤተሰቦችሽ ጋር ጥሩ ቀረቤታ ያላችሁ ይመስላል አላት። ቤዛም አዎ እኔ ነበርኩ ጥሩ ያልሆንኩት አለችው። እኔ ለነሱ ጥሩ አልነበርኩም ብላ ታሪኳን ተናገረች። ቤዛም አባቷ እዚያው ቤት ውስጥ እንደተገደለ ነገረችው። እሱም አባቱ በጭካኔ እንደተገደለበት ነገራት። ግን ደግሞ በቅርብ ሰው መሆኑ በጣም ያማል አላት። እኔም ራሴን ለማጥፋት ብዙ ጊዜ ገመድ አንገቴ ላይ አድርጌ የሆነች ልጅ ምስል እየመጣ ያድነኛል አላት። ቤዛ ቁብ የላትም ይሄን ያክል አለች። እሷ መሆኗን ግን ቁብ የላትም። የአባቴ አሟሟትና ማየት የሌለብኝ ነገሮችን ስላየሁ ራሴን እስከ መጥለቅ ደርሻለሁ አላት።
እናም ቤዛን የአባትሽን ገዳይ ለማወቅ ጥረት ባታደርጊ ጥሩ ነው። ምክንያቱም የቅርብ ሰው ይሆንና የምታደርገው ግራ ይገባሻል አላት። ቤዛም አይ ጠላቴን ማወቁማ ጥሩ ነው አለች። አይ ጥሩ አይደለም፣ በቅርብ ሰው ከሆነ በጣም ከባድ ነው ብሎ ነገራት። ጽዮንና ዳጊ ወደ አቤል ጋር እየሄዱ ነው። ጽዮንና ዳጊ አቤል ጋር ሲደርሱ አቤልን በፊት የዛሬው አደረጃጀት ደግሞ በጣም የሚገርም ነው። ምን ነው ተባብራችሁ ልትገሉ ነው እንደመጣችሁት አላቸው። ጽዮንም እኛ ያገኘነውን ሁሉ አንነድፍም፣ እንዳንተ ከቻለን እናስተምራለን እንጂ አላቸው። አቤልን በማፌዝ እሺ የኛ አስተማሪዎች አላቸው። የዛሬው ኮርሳችን ምን ይሆን ብላክቦርድ እና ቾክ ላምጣ ብሎ ሲል አይ ዘመኑ ተቀይሯል በኦንላይን ሆኗል አለው ዳጊ። ይሄ በጣም ደስ የሚል ለውጥ ነው አላቤልም። እሷን ተማምነህ ነው እንደዚህ ደረትህን ገልብጠህ የመጣው? ያደረግከውን ነገር ብነግራት እኔን ሳይሆን አንተን ነው መሸሽ የምትጀምረው ብሎ አስፈራራ። ጽዮንማ ምንድን ነው ያደረገው አለችው። አቤልም ተነስቶ ዳጊ ያፌትን እንደወጋው ነገራት። ጽዮንም ወይኔ ብላ ስትል ከዚያም ጽዮንን እያስፈራራ ለመሳም ሲሞክር ዳጊ አንገቱን ይዞ ወደዚያ ገፈተረው። አቤልም እንተንህ እኔን የገፈተርከኝ ብታውቅ እኔ ላንተ ጥሩ ለመሆን እየሞከርኩ ነበር አለ። ከዚህ በኋላ በማረጋቸው በእያንዳንዱ ነገሮች ጣልቃ ብትገባ ጣልቃ ከገባህ ግን በኋላ በእኔ እንዳታዝን ብሎ አስፈራራው። አቤልም እንግዲህ ለጽዮን ከዳጊ ጋር የግል ኬዝ አለን አላት። ምንድን ነው እሱ አለችው። አቤልም ዳጊ ያፌትን የወጋው እሱ ነው አላት አለች። ጽዮንም ደንግጣ ከዚያ ዳጊም እባክህ አቤላ እንደዛ አታድርግ ያን ነገር ብሎ ልምምጥ ጀመረ። ከዚያ ሁለቱም ሳቁበት። አቤልም ተናደደ። እኔ የምልሽን ማታደርጊ ከሆነ ዳግምን ለያፌት አሳልፌ እሰጠዋለሁ እና ደግሞ ያን ቆንጆ ፎቶአችንን አሳልፌ ለወንድምሽ እልክለታለሁ አላት። እሱ በእነሱ ሲሳለቅ እነሱ ግን ሳቁበት። የዚህ ጊዜ በጣም ተናደደ። ምንድን ነው የሚያስገለፍጣችሁ አለ ተናዶ። ዳግም ደግሞ አንተ ብቻ ነህ እንደ መሳቅ የምትችለው አለው። እኛም ከፈለግን እየዞርንህ መደነስ እንችላለን አለው። ቆይ ጽዮንን እንደ ሌሎች እንደምትጫወትባቸው ህፃናት ነው እንደምታስባት አለው። ዳግምም ስለ አቤል መጥፎ ባህሪ በሙሉ ለጽዮን ነገራት። አሁን አንድ ነገር ሰጡት ለአቤል። ያፌት ለምን ከናታን ስርስር እንደሚል አጣርተህ ትነግረናለህ። ያ ካልሆነ ግን አሉት መጀመሪያ ያፌት ከማንም ሰው ስርስር የሚል አይደለም አለ። ሁለተኛ እኔ አቤልን ለማዘዝ ማንም ሰው እንዳይሞክር ብሎ ሄዳለሁ ሲል ዳግም ያዘው። ጽዮን ደግሞ የተቀዳውን ሪከርድ ያሰማችው። አቤል የዚህ ጊዜ የሚሆነው ጠፋው፣ ግራ ገባው፣ ተናደደ። እነሱም እየሳቁ ጥለውት ሄዱ። ናታን እንግዲህ ከባድ ችግር ውስጥ ገብቷል። ታግታ ያገኛትን ልጅ ያዳናት የእሷ እናት በናታን ላይ ክትትል እያደረገች ነው። በሚሄድበት ሁሉ እየተከታተለችው ነው ያለችው። ወደ እነ ቢኒ እየሄደ ባለበት ሰዓት ሰዎች እየተከተሉት እንደሆነ ሲያውቅ ተመለሰ። ለምን ተመለስክ ብሎ ደወለ ቢኒ። እኔ እናንተ ቢያንስ ለሳምንት በስልክ ብቻም ብናወራ ጥሩ ነው፣ ጥሩ ነገር አይመጣም አለው። ለምን አትነግረኝም ብሎ ቢኒም ሊነግረው ፈቃደኛ አልሆነም። ዲያራንም አገኛት። ከእሷ ጋር ባለበት ሰዓት እናቲቱ ደውላ ከዲያራ ጋር እንደሆናችሁ አውቃለሁ፣ ግን ከኔ ጋር እንዳወራህ ሳታስነቃ እሷን ተዋትና በምልክልህ ሹፌር ቀጥታ ወደ እኔን አለችው። እሱም አንድ ጓደኛ የደወለ ለአስቸኳይ ነገር ነው ብሎ ትቷት ሄደ።
ያፌት ክስ እንደተመሰረተበት ተደውሎ ተነገረው። ያፌትም የሚይዘው የሚጨብጠው ጠፋው፣ ተናደደ። ክስ መስራቹ ደግሞ ቢኒ ነበር። እንዳለቃ እንዴት አለ አቶ ታሪኩ። በፊት ህፃናትን እንደምናዘዋውር ያውቅ ነበር። ያንን ፍርድ ቤት ሳይደርስ አዘጋ ነው አለው። አሁን ደግሞ ቢኒ እንደ አዲስ ተነሳ እና ውስጥ ላይ ያሉትን መላ መላ ብለን ማዘጋት ነው አሁንም አለ ታሪኩ። አሁን አዲስ ፍርድ ቤት ዳኛ ገብቷል። እሱ ደግሞ አስቸጋሪ ሆኖባቸዋል ለሁሉም አለ። መቼም ሁሉ ሰው መጥፎ አይሆንም፣ አንዳንድ ሰው መልካም ሰው ይገኛል ማለት ነው። ይሄ የውሻ ልጅ እገለዋለሁ እያለ ይፎክራል። ቢኒም ሰፈሩ እየተንቀሳቀሰ ባለበት ያፌት ከታሪኩ ጋር ሆነው አገኙት። አንድ ውሻ አርፈህ ባትቀመጥ እገልሃለሁ አለው። አርፌስ አልቀመጥም። የአሁኑ ዳኛ ደግሞ በገንዘብ እሺ የሚል አይደለም ብሎ አናደደው። ያፌትም ተበሳጭቶ መኪና ውስጥ ገባ። ባይ ያለው ቢኒ ሲያናድደው